ይህ ጨዋታ ቼልሲ በግልጽና በአደባባይ በገሃድ በመሃል ዳኛው ውጤት የተዘረፈበትና የተቀማበት ስለመሆኑ ታሪክ የማይረሳው የአውሮፓ ቻምፒየንስ ሊግ ምሽት ነው። በዚህ ጨዋታ ላይ የተመለከትነው የዳኝነት ስህተት ምናልባትም ደግሞ በእግር ኳስ ታሪክ ከተመለከትናቸው ትልልቅ የእግር ኳስ ስህተቶች መካከል አንዱ ስለመሆኑ በድፍረት ያለ ጥርጥር መናገር ይቻላል። ይህ ጨዋታ ቼልሲዎች ወደ አውሮፓ ቻምፒየንስ ሊግ ፍጻሜ ለማለፍ የተቃረቡበት ነበር። ጨዋታው ሊጠናቀቅ በተቃረበበት ጊዜ የቼልሲ ደጋፊዎችና ተጫዋቾችም ጋር የነበረው ስሜት እጅግ በጣም የጋለና ከፍተኛ ነበር። በዛች ምሽት የቼልሲ ሜዳ ስታንፎርድ ብሪጅ እንደ እሳት ነበልባል ተቀጣጠለ። ሰማያዎቹ የትዕግስታቸውን ቀይ መስመር አለፉ። ማይክል ባላክ ኦብሬቮን እየተከተለ አንባረቀባቸው። ዳኛው ግን ለማንም ጆሮ አልሰጡም ነበር። ጨዋታውም በቼልሲ ተሸናፊነት ተጠናቀቀ። ጆን ቴሪም ዳኛው ላይ ጮኸ። ዲዲየር ድሮግባም ለያዥ ለገላጋይ አስቸገረ። ከካሜራ ፊት ቆሞም ይህ ውርደት ነው ሲል ተደመጠ። 4 የፍጹም ቅጣት ምቶችን ተከልክለናል ያሉት የቼልሲ ደጋፊዎች ውጤታችንን በአደባባይ ተዘርፈናል ሲሉ ነበር ድምጻቸውን ያሰሙት። ይህ የአውሮፓ ቻምፒየንስ ሊግ ጨዋታ በእግር ኳስ ትልቅ የዳኝነት ስህተት ከታየባቸው ጨዋታዎችና እንዲሁ ደግሞ የቼልሲ ደጋፊዎች አንገታቸውን ከደፉባቸው ጨዋታዎች መካከል ተጠቃሹ ነበር። በዚህ ጨዋታ ላይ ምን አይነት ክስተቶች ነበር የተከሰቱት? በጨዋታው ላይ የነበሩ የዳኝነት ስህተቶችስ እንዴት ቼልሲን ዋጋ ላይ ያስከፍሉ ቻሉ? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በዚህኛው የቪዲዮ ፕሮግራማችን ላይ የቼልሲንና የባርሴሎናን ጨዋታ በማስመልከት ከዛ ጨዋታ አስቀድሞ ግን አንድ ታሪካዊ ጨዋታን የምናስቃኛችሁ ይሆናል ማለት ነው። በእርግጥ የምንመለከተው አንድ ጨዋታ ብቻም አይደለም፣ ሌሎች ጨዋታዎችንም መመልከታችን አይቀርም። ነገር ግን ቼልሲ ከባርሴሎና ሲባል ብዙ ጊዜ የሚታወሱ የጨዋታ መርሃ ግብሮች፣ ብዙ ጊዜ የሚታወሱ የጨዋታ ምሽቶች አሉና እነዛን እናስታውሳቸዋለን። ምናልባት ወደኋላ መለስ ብለን ቼልሲ ባርሴሎናን እጅግ በጣም በሚያስገርም ሁኔታ ያሸነፈበትን ጨዋታ ማስታወስ ይቻላል። ያንን ጨዋታ ቼልሲዎች ሲያሸንፉ እጅግ በጣም በሚያስገርም ብቃት ነበር ጨዋታውን ማሸነፍ የቻሉት። የነ ሮናልዲኒዮ ጎቾን ባርሴሎና ነበር እንግዲህ በዛ ጨዋታ ላይ አፈራርሰው ማሸነፍ የቻሉት። በዛ ጨዋታ ላይ ቼልሲዎች የነበራቸው ምርጥ ብቃትና ፐርፎርማንስ እጅግ በጣም እንዲደነቁ የሚያስቻላቸው ነበር። 2005 የአውሮፓ ቻምፒየንስ ሊግ ላይ የነበረው የቻምፒየንስ ሊግ ጨዋታቸው ያንን ፐርፎርማንስና ብቃት ያሳዩበት ነበር። ነገር ግን ደግሞ ሁለቱ ክለቦች ከዛ በኋላ በ2009 ሲገናኙ የነበረው የቻምፒየንስ ሊግ ጨዋታቸው ምናልባትም ደግሞ እኔ በዳኝነት እንግዲህ በእግር ኳስ ዘመኔ ከተመለከትኳቸው ጨዋታዎች አንድ ክለብ በግልጽ በአደባባይ ውጤት የተዘረፈበት በቃ ሐላል የወጣ ማለት ነው። ብዙ ስህተቶችን የተመለከትንባቸው ስህተቶችን ያየንበት የጨዋታ ምሽት ነበር። እና የቼልሲ ደጋፊዎች አይደለም በወቅቱ ጨዋታውን የተመለከቱት ይቅርና አሁን እንኳን መለስ ብለው ሲያስታውሱት ሃይላይቱን እንኳን ሲመለከቱት እጅግ በጣም የሚዘገንኑ ስህተቶችን የሚያስታውሱበትና በእግር ኳስ ለካ እንዲህም ተዘርፈናል የሚሉበት የጨዋታ ምሽት ነበር። ምናልባት ያንን ጨዋታ የተመለከታችሁና የምታስታውሱ ካላችሁ ኮሜንት ላይ የገባችሁ ሀሳቦቻችሁን ልታሰፍሩልን ትችላላችሁ። እንግዲህ በግማሽ ፍጻሜ ቼልሲ ከባርሴሎና ጋር ሲደለደሉ የወቅቱ የአውሮፓ ትልቅ የሚባለው ቡድን ባርሴሎና ነበር። ምክንያቱም ፔፕ ጓርዲዮላ ባርሴሎናን እጅግ በጣም ወደ ትልቅነት ከፍታው ያመጣበት፣ ከዚህ በተጨማሪ ትልልቅ ተጫዋቾች በዛ ስብስብ ውስጥ የነበሩበትና በእያንዳንዱ ጨዋታ ላይ በተለይም ደግሞ ስለ ቼልሲና ስለ ባርሴሎናም ቢሆን ሲነሳ ምናልባትም ስለ ባርሴሎና ውጤታማነት ይህንን ጨዋታ ባርሴሎናም ሊያሸንፍ እንደሚችል ነው ከፍተኛ ግምት የተሰጠው የነበረው። በወቅቱ የባርሴሎና አሰልጣኝ ፔፕ ጓርዲዮላ ነበር። ገና በእግር ኳስ አሰልጣኝነት የመጀመሪያዎቹ ዓመታት ላይ ነበር የሚገኘው። ጉስ ሂርኒክ ደግሞ የቼልሲ አሰልጣኝ ነበሩ። የመጀመሪያው ጨዋታ ካምፕኑ ላይ ሲደረግ 0-0 ነበር የተጠናቀቀው። ስለዚህ የመልሱ ጨዋታ ስታንፎርድ ብሪጅ ላይ ነው የሚደረገው። ቼልሲ ትልቁን የቤት ስራ ሰርቶ መጥቷል ከሜዳው ውጪ በካምፕኑ እና በመልሱ ጨዋታ ላይ የተሻለ ነገር ማምጣት የሚችልበትን ውጤት የሚያስመዘግብ ከሆነ ምናልባትም ጎል ሳይቆጠርበት ጎሎችን አስቆጥሮ ማሸነፍ የሚችልበትን እድል የሚፈጥር ከሆነ ጨዋታው ላይ ማሸነፍ እንደሚችል በጣም ብዙ
ግምቶች ይሰጡ ነበር። ግን የብዙዎቹ ግምት አሁንም ወደ ባርሴሎና ያደላበትና ባርሴሎና ያንን ጨዋታ ያሸንፋል የሚል አይነት ግምቶች በብዙሃኑ ዘንድ ሲሰጡ ቆይተዋል። ነገር ግን ያንን ጨዋታ ደግሞ የቼልሲ ደጋፊዎች በጥሩ ሁኔታ አያስታውሱትም። አጀማመሩ በጣም ጥሩ ነበር። ኤሲየን እጅግ በጣም የሚያስገርም ኳስ ሹት ከርቀት ሞክሮ ያችን ኳስ ወደ ግብነት የቀየረበትና ቼልሲ 1-0 ጨዋታውን መምራት የጀመረበት ደቂቃ ነበር። ከዛ በኋላ ግን በግልጽ የዳኝነት ስህተቶችን የተመለከትንበት፣ ምናልባትም ቼልሲ በዛ ጨዋታ ላይ 4 ወይም 5 እንደው በትንሹ 4 የፍጹም ቅጣት ምቶችን ማግኘት ይገባው ነበር። ግን እነዚህን ሁሉ የፍጹም ቅጣት ምቶች ቼልሲ ተከልክሏል። ለምሳሌ በመጀመሪያው አጋማሽ ዲዲየር ድሮግባ ከግብ ጠባቂው ጋር ተገናኝቶ ግብ ሊያስቆጥር ሲል በኤሪክ አቢዳል የተሰራበት ጥፋት ነበር። ይህ አሁን የፍጹም ቅጣት ምት ሊያሰጥ ይገባዋል ተብሎ ከተጠቀሱ የፍጹም ቅጣት ምት ጥፋቶች መካከል ተጠቃሹ ነው። በሁለተኛው አጋማሽ እንደገና ዲዲየር ድሮግባ አሁንም ፍጹም ቅጣት ምት ግብ ክልል ውስጥ እንደገና ሌላ ጥፋት ተሰርቶበት አሁንም እኚህ ኖርዌያዊ ዳኛ ቶሜ ኦብሬቮ ያንን ጥፋት ሳይሰጡ ነበረ ያለፉ የነበሩ። ከዛ ደግሞ አኔሊካ እንደገና በሳጥኑ ጠርዝ ላይ አቢዳል በሰራበት ጥፋት ምክንያት በቀይ ካርድ ነበር ከሜዳ የተሰናበተው። አኔሊካ ኳስ ሊያልፍ ሲል ቺፕ አድርጎ ለማሳለፍ ሲሞክር ጄራር ፒኬ እንደዚሁ በእጁ ኳስ ነክቶ ይህንንም የፍጹም ቅጣት ምት ሳይሰጡ ቀርተዋል። ሌሎችንም የምናነሳቸው አሉ። ዳኒ አልቬዝ ማሉዳ ላይ የሰራው ጥፋት፣ ይህም እንደዚሁ ለቼልሲ ቅጣት ምት ሊያሰጥ የሚገባው ወይም የፍጹም ቅጣት ምት ሊያሰጥ የሚገባው ነበር። እንዲሁ ደግሞ ፒዮል ደግሞ በእጁ ኳስ በመመለሱ ወይም ብሎክ በማድረጉ ምክንያት ይህም ተጫዋች እንደዚሁ የፍጹም ቅጣት ምት ለቼልሲ የሚያሰጥበትን አጋጣሚ ፈጥሮ ነበር። ግን በእነዚህ ሁሉ ሞመንቶች ላይ ቼልሲ የፍጹም ቅጣት ምት ሊሰጠው አልቻለም። ታዲያ በ93ኛው ደቂቃ ላይ አንድሬስ ኢኔስታ ባስቆጠራት ግብ እንግዲህ ቼልሲ ጨዋታው 1-1 ሆነና በአግሪጌት ከሜዳ ውጭ ባስቆጠረው በሚለው ሕግ ባርሴሎና የሚያልፍበት ትልቅ እድል ተፈጠረ ማለት ነው። ከዛ በኋላ የሚገርማችሁ ባላክ እንደገና የሞከረውን ኳስ ሳሙኤል ኤቶ በእጁ ኳስ ነክቶ ያንንም የፍጹም ቅጣት ምት አልቢትሩ ሳይሰጡ ቀርተዋል። የዚህን ጊዜ ስታንፎርድ ብሪጅ ድብልቅልቁ ነበር የወጡ። ባላክ እየተከተለ ሚሼል ባላክ እኔ በጣም በግሌ የምወደው ተጫዋች ነበር። በተለይ በጀርመን ብሔራዊ ቡድን 2006 ላይ ከዚህ በተጨማሪ ደግሞ በቼልሲም በጣም ተወዳጅ ከሚባሉ ተጫዋቾች መካከል አንዱ ነበር እና በእኔ እግር ኳስ መመልከት ዘመን እይታ በጣም ከመወዳቸው ተጫዋቾች መካከል አንዱ ሚሼል ባላክ ነበር እና ያንን ኳስ አርቢትሩ ፍጹም ቅጣት ምት ሳይሰጡ ሲቀሩ ዳኛውን እየተከተለ ያንባርቅባቸው ነበር። ባላክ ዳኛውን በጣም የሰሩት ስራ በአጠቃላይ ምንም ትክክል አልነበረም። ኢቭን ዲዲየር ድሮግባ እንኳን ለያዥ ለገላጋይ ነበር ያስቸገረው እነዛ ውሳኔዎች ሁሉ ከተሰጡ በኋላ። ከዛ ደግሞ እንደገና ጆን ቴሪም ተመልክተናል በጨዋታው ላይ ከዳኛው ጋር ምን አይነት ሰጣ ገባ ውስጥ ገብቶ እንደነበር። ብዙዎቹ የተለያዩ አይነት ሀሳቦቻቸውን ኢቭን ሰጥተዋል። ፔተር ቼክም ሳይቀር ከዳኛው ጋር ሲነታረክ ነበር እና ዲዲየር ድሮግባ በብስጭት ካሜራ እያየው ካሜራ ፊት ለፊት ቆሞ ዚስ ኢዝ ኤ ዲስግሬስ፣ ይሄ በጣም የሚያሳፍር ውሳኔ ነው፣ አልቢትሩ እጅግ በጣም አሳፋሪ ናቸው፣ ዘ ሪፈሪ ኢዝ ኤ ሼም በማለት ነበረ ዲዲየር ድሮግባ ካሜራ ፊት ቆሞ እንዲህ ሲናገር የተመለከት ነው። ባላክም በተመሳሳይ እንዴት የፍጹም ቅጣት ምት ላይ ይሰጥ ይችላል? ይሄ ሁሉ ጥፋት እየተሰራ እንዴት የፍጹም ቅጣት ምት ላይ ይሰጥ ይችላል ሲል ነበር የተናገረው። ጆን ቴሪ በቀላሉ 3 ወይም 4 የፍጹም ቅጣት ምት ሊሰጠን ይችል ነበር ብሏል። እንዲሁ ደግሞ ጉሲርኒክ በህይወቴ ከተመለከትኳቸው እጅግ በጣም አስቀያሚ ዳኝነቶች መካከል ይህንን የሚያክል ጨዋታ የለም ብለው በጨዋታው ላይ በግልጽ በዳኝነት መዘረፋቸውን ተናግሯል። ፍራንክ ላምፓርድ የቼልሲው ከፍተኛ ግብ አስቆጣሪ፣ የምንጊዜውም ከፍተኛ ጎል አስቆጣሪ ተጫዋች ማለት ነው፣ ይህንን መቀበል ይከብደኛል ብሎ ነበር ሀሳቡን የሰጠው። እንደውም ጫማውን ከሰቀለ በኋላ በአንድ ፖድካስት ላይ በነበረው ቆይታ ሲናገር በሰዓቱ ቫር እንኳን የለም፣ ግን ቢያንስ አንድ የፍጹም ቅጣት ምት እንኳን ዳኛው ሊሰጥ ይገባ ነበር ብሎ ፍራንክ ላምፓርድ ተናግሮ ነበርና ምናልባት የዛን ጊዜ ኳስ ለመመልከት ያልቻላችሁ ወይ ደግሞ እግር ኳሱን በቅርብ መመልከት የጀመራችሁ ተመልካቾች ካላችሁ ሃይላይቱን ዩቲዩብ ላይ ታገኙታላችሁ እና ገብታችሁ
ብትመለከቱት እጅግ በጣም ትገረማላችሁ። አንድ ዳኛ ይሄን ያክል እንዴት አንድ ክለብን በግልጽ ሊበድል ይችላል? እንዴት አንድ ክለብን እንደዚህ በግልጽ አንገት ሊያስደፋ ይችላል የሚለው እኔ በጣም የሚገርመኝም ነገር ስለሆነ ነው። እና ወደ ኋላ መለስ ብለንም ጨዋታውን ስናስታውሰው በጣም ብዙ ስህተቶች የነበሩበት እጅግ በጣም ብዙ ዘግናኝ የሆኑ የዳኝነት ስህተቶች በግልጽ የምታዩት አቢዳል ጥፋት ሲሰራ፣ ዲዲየር ድሮግባ ከአንዴም ሁለቴ ሲጠለፍ፣ የፒኬ የእጅ ኳስ፣ የሳሙኤል ኤቶ የእጅ ኳስ፣ እነዚህ ሁሉ ቼልሲን የፍጹም ቅጣት ምት ሊያሰጡት ይገባ ነበር እና ለዛ ነው የቼልሲ ደጋፊዎች በዳኝነት በግልጽ በአደባባይ በገሃድ የዓለም እግር ኳስ ተመልካች እያየ በዳኝነት ውጤት ተዘርፈናል። ይሄ ሮቤሪ ነው፣ በቃ ሮቤሪ ነው። ምናልባት አሁን ባለው ሁኔታ ቫር ባለበት ጊዜ ቢሆን ቼልሲ ቢያንስ 3 ወይ 4 የፍጹም ቅጣት ምት ያገኝ ነበር፣ እዛ ጨዋታ ላይ ብቻ ማለት ነው። እና ቼልሲ ደጋፊዎች ውጤት ተዘርፈናል በግልጽ በአደባባይ ነው ቶም ኦቭሬቦ የኖርዌያዊ ዳኛ የዘረፈን ብለው በጣም ነበር የተናገሩት። እና እንደውም ከዛ በኋላ ጭራሽ ዳኛው ላይ የግድያ ዛቻና ማስፈራሪያ ሁሉ ሲቀርብበት ነበር፣ እንዴት እንደዚህ አይነት ስህተት ይሳሳታል በሚል እና እሱም ከረጅም ጊዜ በኋላ ኢቭን ከ13 ዓመት በኋላ ያንን ጉዳይ በተመለከተ አስተያየቱን ሰጥቶ ነበር እና ስህተት መስራቱን አምኗል፣ ስህተት መስራቱን መሳሳቱን አምኗል። እና እሱም ሲናገር የኔ በቃ ጥሩ ቀን አልነበረም የዛን ቀን። አዎ ትክክል ነው፣ ስህተቶችን ስሰራ ነበረ እና ቼልሲዎች ደስተኛ ባይሆኑ ልክ ናቸው፣ ምንም የሚያከራክር ነገር አይደለም፣ የምቀበለው ነገር ነው። በቃ የዛኔ የኔ ቀን አልነበረም ብለው ነበረ ቶም ኦቭሬቦ አስተያየታቸውን የሰጡት። እና የቼልሲ ደጋፊዎች ለምንድን ነው በጣም ትልቅ የሆነ ዝርፊያ ነው ብለው የሚያምኑት ሲባል አንደኛው ግልጽ በሆነ ሁኔታ የፍጹም ቅጣት ምቶችን ተከልክለዋል። ከዛ በተጨማሪ ኢቭን የቼልሲ ደጋፊዎች ፊሽካ መነፋት በነበረበት ጊዜ ባርሴሎና የመጨረሻው ደቂቃ ላይ ያስቆጠረውንም ጎል ጥያቄ ያነሳሉ። ከዚህም በተጨማሪ ደግሞ የቼልሲ ተጫዋቾች ህዝብ እያያቸው በካሜራ ፊት ቆመው ቅሬታቸውንም ጭምር ያሰሙበት ነበር እና ከአመታትም በኋላም ቢሆን እንግዲህ አሁን ያ ታሪክ ረጅም ዓመት ያለፈው 15-16 ዓመት ያለፈው ታሪክ ነው። ግን እንደዛም ቢሆን የቼልሲ ደጋፊዎች በዳኝነት በግልጽ ውጤት ያጣንበት የተዘረፍንበት ብዙ እኮ አይተናል። ቻምፒየንስ ሊግ ጨዋታዎች ላይ በተለይ ደግሞ የአውሮፓ ትልልቅ ቡድኖች በሚጫወቱበት ጊዜ ግልጽ የዳኝነት ስህተቶችን ተመልክተናል። ለምሳሌ 2011 አርሰናል ከባርሴሎና በተጫወቱበት ጊዜ ካምፕኑ ላይ በተደረገው ጨዋታ የሮቢን ቫን ፐርሲ ቀይ ካርድ በጣም ብዙዎቹን ያቆሰለ ነበር፣ የአርሰናል ደጋፊዎችን ያቆሰለ ነበር። ያለ አግባብ ያለ ምንም ጥፋት ነው ተጫዋቹ ይሄው ፊሽካ ሲነፋ አልሰማውም፣ ፊሽካው ሲነፋ አልሰማውም ነበር እያለ እያስረዳ ነው ተጫዋቹን በቀይ ካርድ ያስወጡት። እና እንደውም አርሰን ቬንገር በአንድ ወቅት ላይ እንደሞትኩኝ መጀመሪያ ማወቅ የምፈልገው ነገር ዳኞች የት እንደገቡ ነው፣ ሲኦል ነው የገቡት ገነት ነው የገቡት የሚለውን ነገር ማወቅ እፈልጋለሁ ብለው ነበር የተናገሩት። እና ምን ያክል በዳኝነት በጣም አርሰን ቬንገር እና አርሰናል በተደጋጋሚ ጊዜ በደል ይደርስባቸው እንደነበረ እሳቸውም ያንን ነገር ደርሶባቸው ስለሚያውቁት ለዛ ነበረ በቃ ማወቅ የምፈልገው እኔ ዳኞች የት እንደገቡ ነው ማወቅ የምፈልገው ብለው እስከ መናገር ደረጃ ደርሶ ነበር። እና ግልጽ የሆኑ የዳኝነት ስህተቶችን ለምሳሌ ዩቬ ከሪያል ማድሪድ የተጫወቱበት ጨዋታ ላይ ሪያል ማድሪድን ጥሎ ዩቬ ለማለፍ በተቃረበበት ጊዜ የተሰጠው የፍጹም ቅጣት ምትና ሮናልዶ ፔናልቲ አስቆጥሮ ዩቬንቱስ የወደቀበት ጨዋታ በግልጽ የዳኝነት ጥፋት እየታየበት ነው። በቃ ዩቬንቱስ ተበድሏል እዛ ጨዋታ ላይ በግልጽ መናገር እንደሚቻሉ እና በጣም ብዙ የምናነሳቸው ጨዋታዎች አሉ። ግን ይሄኛው ደግሞ በቃ በግልጽ እንዲታወስ የሚያደርገው 4-5 ጊዜ በትክክል ቼልሲ ቅጣት ምት ሊሰጠው የሚገባው ፍጹም ቅጣት ምት ሊሰጥ የሚገባው ሞመንቶች በሙሉ ዳኛው እንዳላየ ነበረ ሲያልፎ የነበረው። ለዛ ነው ባላክ የሆነ ሰዓት ላይ ኦብሬቮን በቃ ልክ መጨረሻ ላይ ሲብስባቸው ፈንቅሎ ወጣ። በቃ ያ ስሜት ዳኛውን እየተከተለ ይጮህበት ነበር። ባላክ እየተከተለ በቃ ጆሮ ላይ እስከ መጮህ ደረጃ አልሰማም ብሎ በቃ ዳኛው ባላየ ባልሰማ እንደሚባለው እየሮጠ ነበር ኦብሬቮ። ዲዲየር ድሮግባ ሰዎች ሁሉ ከበውት ይዘውት ምናምን በቃ ይሄ ዲስግሬስ ነው፣ እጆቹን እንደዚህ እያወዛወዘ ዲስግሬስ ነው፣ የሚያሳፍር ነው እያለ ነበረ ሲናገር የነበረው። እነ ጆን ቴሪ እነ ፔተር ቼክ ሌሎችም ተጫዋቾች ጋር የነበረው ስሜት ይኸው ነበር። እና ምናልባት የቼልሲና የባርሳን ጨዋታ ስናስታውስ አንድ አእምሯችን ላይ ሊመጣ የሚችለው ይህንኛው ጨዋታ ነው። ያው በታሪክ እናንሳው ብዬ ነው ለማንሳት አስብ ነበር ከበፊትም ጀምሮና ይህ አጋጣሚ በመገኘቱ ምክንያት
እንደናነሰው ያክል ነው። ከዛ በኋላ ግን ቼልሲዎች ከአመታት በኋላ እንደው በቀል የሚባልም ነገር ባይኖር በእግር ኳስ ግን ይሄ ጣፋጭ በቀል ነው የሚባለው ልክ እንደዛ ያንን አንገታቸውን የደፉበትን በዳኝነት የተዋረዱበትን ጨዋታ መልሰው ማካካስ ችሏል። በ2012 ራሱ ፔፕ ጓርዲዮላ የባርሴሎና አሰልጣኝ እያለ ነበረ ያ ነገር የተፈጠረው። በዛ ጨዋታ ላይ ደግሞ ቼልሲ የመጀመሪያውን ጨዋታ 1-0 በሆነ ውጤት በስታንፎርድ ብሪጅ አሸንፎ ነው የወጣው። ራሜሬዝ አሲስት ያደረገለትን ኳስ ዲዲየር ድሮግባ በ47ኛው ደቂቃ አስቆጥሮ ጨዋታውን አሸንፈው ወጡ። ሁለተኛው ዙር ጨዋታ ባርሴሎና ውጤቱን ሊቀለብስ እንደሚችል የሚነገርበት ነው። ቅድም እንዳልኩት የዛን ወቅት ለባርሴሎና የሚሰጠው ግምት እጅግ በጣም ከፍተኛ ነበር። በቃ ባርሴሎና የአውሮፓ በጣም ትልቁ እግር ኳስ ክለብ ነው። ፔፕ ጓርዲዮላ ያላሸነፈው የዋንጫ አይነት የለም፣ በዛ ቡድን ውስጥ ያላሳካው ነገር የለም። እጅግ በጣም የሚያስገርሙ የስኬት ዓመታትን አሳልፈዋል። እንደውም አንድ ዶክመንተሪ ላይ ጆዜ ሞሪኖ ሲናገሩ እኔ ወደ ሪያል ማድሪድ ሲሄድ የተሰጠኝ ሚሽን የተሰጠኝ ዓላማ የባርሴሎናን ኃያልነት መግታት ነው። በቃ ባርሴሎና የሚባል ቡድን እንደ ልቡ እኛ ላይ እየፈነጨ ነው። በየአመቱ ዋንጫ በአመት እኮ 5 እና 6 ዋንጫ ያሸንፍ ነበር ባርሳ እና ያንን የበላይነት እንድገታ ነው ወደዛ ክለብ ያቀናውት ብለው ጆዜ ሞሪኖ ሲናገሩ ነበር። እና ይሄን ያክል ነው የባርሴሎና ዶሚናንስ የነበረው፣ ይሄን ያክል ነበር። እና በመልሱም ጨዋታ ላይ ምናልባት የሆነ ውጤት ሊያስመዘግብ ይችላል የሚሉ ግምቶች ነበሩ። እንግዲህ በዛ ጨዋታ ላይ ደግሞ ፔፕ ጓርዲዮላ ባርሴሎና አሰልጣኝ ሲሆን ቼልሲ ደግሞ በሮቤርቶ ዲማቲዮ ነበር የሚመራው። እንግዲህ ቡድኑን በተወሰነ መንገድ ቡድኑ አሰልጣኝ አሰናብተው ስለነበር ሮቤርቶ ዲማቲዮ በጊዜያዊነት የአመት እስከሚያልቅ ተብሎ ቼልሲን በኃላፊነት ይዘው የቀጠሉበት የቡድኑ ምክትል አሰልጣኝ ነበሩ። ዲማቲዮ በጊዜያዊነት የቀጠሉበት ነበርና ለእሳቸው በጣም ትልቅ ታሪክ የሰሩበት ነው። ያውም 35ኛው ደቂቃ ላይ ቡስኬት ጎል አስቆጥሮባቸው 1-0 ተመሩ። ዦን ቴሪ በቀይ ካርድ ወጣ። ከዛ በኋላ ጭራሽ አንድሬስ ኢኒየስታ 43ኛው ደቂቃ ላይ እጅግ በጣም ቆንጆ የሆነ ጎል አስቆጥሮ ነበር ከግብ ጠባቂው ፊት ለፊት ተገናኝቶ። 46ኛው ደቂቃ ላይ ራሜሬዝ እጅግ በጣም ቆንጆ ጎል በቺፕ ከግብ ጠባቂው ቫልዴዝ ፊት ለፊት ተገናኝቶ አስቆጠረ። በኋላ ላይ ዲዲየር ድሮግባ በሰራው ጥፋት ምክንያት የፍጹም ቅጣት ምት አግኝተው ነበረ ባርሴሎናዎች። ነገር ግን ሊዮኔል ሜሲ ሊጠቀምበት አልቻለም። የግቡ አግዳሚ ነው ኳሱ የመለሰበት። በኋላ ላይ አሰልጣኙ ሮቤርቶ ዲማቲዮ ዲዲየር ድሮግባን በመቀየር ፈርናንዶ ቶሬዝን ነው ቀይሮ ወደ ሜዳ ያስገቡት። ታዲያ ፈርናንዶ ቶሬዝ እኔ በቼልሲ እንግዲህ በነበረው ቆይታ ብዙ የሚታወስ ሞመንት ያለው አይመስለኝም። አንድ ልናስታውስ የምንችለው ይሄንን ኳስ ነው። በቃ 92ኛው ደቂቃ ላይ በካውንተር አታክ የተሰጠውን ኳስ ግብ ጠባቂው ቫልዴዝን አስተኝቶ አጋድሞ በረኛውን አጥፎ ነው ያንን ጎል አስቆጥሮ ቼልሲን ወደ ቻምፒየንስ ሊግ ፍጻሜ ማሳለፍ ያስቻለው እና ቶሬዝ በሊቨርፑል ነው በቃ አብዛኛው ጥሩ ጊዜ ያለፈው የነበረው። ከዛ በፊት ደግሞ በአትሌቲኮ ማድሪድ ነው እና ወደ እዚህ ክለብ ሲመጣ ያው የሚታወቁ ነገሮች አሉ። ምናልባት የሆኑ ነገሮች ላይ ተጫዋቹ ልምዱ ሊጠቅም ይችላል ሲባል ነበር። ግን ቶሬዝ በተጠበቀው ልክ አልነበረም። እንደውም አንድ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ በግልጽ በረኛውን አጥፎ ግብ ጠባቂውን አጥፎ የሳታት ጎል ነበረች እና እነዚህን ሁሉ ነገሮች እናነሳሳበታለን እውነት ለመናገር በቃ ግን በቼልሲ የፈርናንዶ ቶሬዝን ሞመንት እናስታውስ ብለን ካልን ያንን በረኛውን አጥፎ ቪክቶር ቫልዴዝን አጥፎ ያስቆጠራት ጎል በቼልሲ በቃ ቶሬዝ ትልቅ ታሪክ የሰራበት ጨዋታ ነው ሊባል ይችላል። በፍጻሜው ጨዋታ ላይ ቼልሲ እንደምታስታውሱት ባየር ሚዩኒክን የመጨረሻው ደቂቃ ላይ ዲዲየር ድሮግባ ጎል አስቆጥሮ ጨዋታው አቻ ሆነ። በኋላ በመለያ ምት ከጭማሪ ደቂቃዎች በኋላ ፔተር ቼክ የመለያ ምት አድኖ ቼልሲ በታሪኩ ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫን ያሸነፈበት ሲዝን ነበር። ቀጣዩ ዓመት ላይ ደግሞ ዩሮፓ ሊግን ደግሞ አሸንፏል ማለት ነው እና እንግዲህ ቼልሲ ከባርሴሎናን ስናስታውስ እነዚህን የምናስታውሳቸው ጨዋታዎች አሉ። በተለይ እነዚህ 2005 ላይ የነበረው 2009 ቅድም የነገርኳችሁ ቶሞ ቭሬቦ ያበዳኝነት የቼልሲን ውጤት የዘረፉበት ጨዋታ፣ ከዛ 2012 ላይ ደግሞ በጣም በትልቁ ባርሴሎናን ግማሽ ፍጻሜ ላይ ጥለው ወደ ፍጻሜ ያለፉበት ያውም በ10 ተጫዋች እየተጫወቱ ነው የመልሱን ጨዋታ በድምር ውጤት አሸንፈው ወደ ፍጻሜው ያለፉትና ትልቅ ታሪክ የሰሩበት ነው ሊባል ይችላል። እንደውም ከዛ በኋላ ለፔፕ ጓርዲዮላ ከዛ ክለብ ለመውጣት እንደ ምክንያት ተደርገው ከሚጠቀሱ ጨዋታዎች መካከል አንዱ ያዛ
ካምፕ ኑ ላይ የተሸነፉበት የቼልሲና የባርሴሎና ጨዋታ ነበር። ከዛ ደግሞ እንደገና ዓመተ ምሕረቱን ካልተሳሳትኩኝ 2016 ወይ 17 ላይ ድጋሚ ተገናኝተው ነበር በቼልሲና በባርሴሎና በኩልና ያ ሊዮኔል ሜሲ እጅግ በጣም አስገራሚ ጎል ያስቆጠረበትንም ጨዋታ አንዘነጋውም። ያው ቻምፒየንስ ሊግ እንግዲህ የሁለቱም ቡድኖች ግንኙነት ስናስታውስ ብዙ የምናስታውሳቸው ጎሎች አሉ፣ ጨዋታዎች አሉ። የሮናልዲኒዮ ጎቾን ያችን አስደናቂ ጎል ጨምሮ ማለት ነው እና እነዚህን እናስታውሳለን። በተለይ ግን ስለ 2009 እና ስለ 2012 ቼልሲ ወደ ፍጻሜ ስላለፈበት ጨዋታና ስለ 2009 የዳኝነት ውጤት የመዘረፍን ምሽት በተመለከተ ጨዋታውን የምታስታውሱ የቼልሲ ደጋፊዎች ካላችሁ ኮሜንት ላይ ትውስታችሁ የምታጋሩኝ በጣም ደስ ይለኛል። ጨዋታው ነገ ነው የሚከናወነው ምሽት 5 ሰዓት ላይ። ስለ ጨዋታው እግዚአብሔር ቢፈቅድ በኋላ ላይ ትንታኔ የማደርሳችሁ ይሆናል። ነገር ግን ያው እስቲ እናስታውሰው ብዬ ነው እና ያን ሞመንት ለማስታወስ ያክል እንግዲህ ይህንን ፕሮግራም ወደ እናንተ አድርሰናል። እንደ ፈጣሪ ቅዱስ ፈቃድ በኋላ ላይ በሌላ ቪዲዮ እንገናኛለን። ነገር ግን ይሄ 2009 ጨዋታ በተለይ በእግር ኳስ ከተመለከትናቸው አንድ ዳኛ በትክክል ውጤት አንድ ክለብን የቀማበት ጨዋታ ቢኖር ይሄንኛው ጨዋታ በትልቁ የሚነሳና የሚታወስ ስለመሆኑ ያለ ጥርጥር መናገር ይቻላል። ይህንን ለማስታወስ ያክል እንግዲህ ዓመታትን ወደ ኋላ ሸርተት ብለን ይህንን ፕሮግራም ወደ እናንተ አድርሰናል ማለት ነው።